ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ፊዚክስ የምዕራፍ 7 የመጀመሪያውን እንግዲህ ከምዕራፍ 6 የመጨረሻ ቪዲዮ ጋር እያይዘን አይተናል። ይሄ እንግዲህ የመጀመሪያ ቪዲዮአችን ነው ምዕራፍ 7 ላይ ማለት ነው። በዚህ ምዕራፍ ላይ ትኩረት የምናደርገው እንግዲህ ሜዠሪንግ ቴምፕሬቸር ዊዝ ዲፍረንት ቴርሞሜትሪክ ስኬልስ ነው። ኦኬ አሁን ቴምፕሬቸር እንዴት እንለካለን? ኦኬ ቴምፕሬቸር ሜዠሪንግ ቴምፕሬቸር እንደማለት ነው። ኦኬ ሜዠሪንግ ቴምፕሬቸር ዊዝ ዲፍረንት ስኬልስ ማለት ነው። እንግዲህ በተለያዩ ቤዚካሊ በሶስት ስኬሎች ሜዠር እናደርጋለን ማለት ነው። እሱን ነው የምናየው ማለት ነው። ሂር ኢት ኢዝ ርዕሳችን እንግዲህ ምንድነው? ዩኒት 7 የሚለው ቴምፕሬቸር ኤንድ ቴርሞሜትሪ ነው የሚለውና ቴምፕሬቸር በምን ይለካል ከተባለ ዲቫይሱ መለኪያ መሳሪያው ምን እንለዋለን? ቴርሞሜትር እንለዋለን። ቴምፕሬቸር የሚለካበት መሳሪያ ቴርሞሜትር ይባላል። ስለዚህ ቴርሞሜትር ኦኬ ቴርሞ ማለት እንግዲህ ሂት ሙቀት እንደማለት ነው። ቴምፕሬቸር የምንለካበት መሳሪያ ዲቫይሱ ነው ማለት ነው፣ ወይም እቃው ማለት ነው። it is a device that measures temperature of the body and it measures the temperature in degrees ማለት ነው። በዲግሪ ሜዠር እናደርጋለን። ምን ተጠቅመን? ቴርሞሜትር የሚባል ዲቫይስ ወይም ደግሞ መሳሪያ ተጠቅመን ማለት ነው። many thermometers make use of the fact that materials usually expand with increasing temperature. Thermometer consists of tube of uniform thin bore with a small bulb at its bottom. ስለዚህ ይሄ ምንድነው? ቴርሞሜትር የሚባለው መሳሪያ እንግዲህ በውስጡ ምን ይዛል? ቱቦ አለው ማለት ነው። ኦፍ ዩኒፎርም ቲን የሆኑ ቦሮች አሉት። ዊዝ ስሞል በልብ አለው ደግሞ ይሄ ምንድነው? ልክ እንደ ላይት ብርሃን የሚሰጥ አይነት እንደ አምፑል አይነት ትንሽዬ በልብ አለው ቦተሙ ላይ ወይም ደግሞ ከስር ማለት ነው። the tube is commonly filled with mercury. ያቺ ቲዩባ እንግዲህ በምንድነው የምትሞላው? በሜርኩሪ ትሞላለች ማለት ነው። ኦር በአልኮልም ሊሞላ ይችላል ከሜርኩሪ በተጨማሪ ቱ ሰርቴን ሄት ማለት ነው። እስከተወሰነ ከፍታ ድረስ በሜርኩሪ ወይም ደግሞ በአልኮል እንሞላታለን። and it operates by contraction and expansion of the mercury or alcohol in the bulb. ስለዚህ ቴምፕሬቸሩ ሲጨምር ምን ያደርጋል ማለት ነው? ያቺ ፈሳሿ ውስጥ ያለው አልኮል ወይም ሜርኩሪ ወደ ላይ ከፍ ይላል ማለት ነው። ኤክስፓንሽን ከፍ ይላል ወይም ደግሞ ኮንትራክሽን ዝቅ ይላል ማለት ነው። ስለዚህ በኮንትራክሽን እና በኤክስፓንሽን እንግዲህ የቴምፕሬቸር መጠኑን በዲግሪ ይነግረናል ማለት ነው። አንብቦ በዲግሪ ይነግረናል። ባጭሩ ለመረዳት ያክል እዚህ ጋር እንግዲህ ቴርሞሜትር የሚባለው ይሄ ነው። እዚህ ጋር እንደምታዩት ሜርኩሪ በልቧ እዚህ ጋር ያለችው በብርሃኗ ማለት ነው። አምፖል ነገሯ ብርሃን የምትሰጠን እሷ አለች። እዚህ ጋር እንግዲህ ቁጥሮች አሉ፣ ስኬሎች አሉ። ኤክስፓንሽን ቻምበሩ እዚህ ጋር እንደምታዩት አለ። ኮለመን ኦፍ ሜርኩሪ አለ። ሜርኩሪው እንግዲህ ከፍ እያለ እዚህ ጋር ያሉት ስኬሎች ላይ ከፍና ዝቅ በሚልበት ሰዓት ኮንትራክሽን እና ኤክስፓንሽን በሚኖርበት ሰዓት እንግዲህ ሄዶ የሚያርፍበትን ቁጥር በማንበብ የሙቀቱን መጠን በቀላሉ ማወቅ እንችላለን ማለት ነው። ኦኬ አፍተር ዊ ናው ዚስ ቅድም ምን ብለናል? ሜዠሪንግ ቴምፕሬቸር ዊዝ ዲፍረንት ስኬልስ ብለናል። እንግዲህ ወደ 3 አይነት ስኬል አሉ ብያችኋለሁ። እነሱ እንግዲህ ዘ 3 ዲፍረንት ቴምፕሬቸር ስኬልስ የምንላቸው እንግዲህ ዘ 3 ዲፍረንት ቴምፕሬቸር ስኬልስ ኦኬ ዘ 3 ዲፍረንት ቴምፕሬቸር ስኬል የምንላቸው እንግዲህ 3 ስኬሎች አሉ። አንደኛው ምን ይባላል? ሴንቲግሬድ ስኬል ወይም ደግሞ ሴልሺየስ ስኬል እንለዋለን። አንደኛው ሴንቲግሬድ ወይም ደግሞ በሌላ ስሙ ሴልሺየስ እንለዋለን። ሴልሺየስ ስኬል የሚባል ሲሆን ሁለተኛው ደግሞ ስኬል ቴምፕሬቸር የምንለካበት ስኬል ፋራናይት ስኬል ይባላል። ፋራናይት ስኬል እንለዋለን። ሶስተኛው እንግዲህ ኬልቪን ስኬል ይባላል። ይባላሉ። ስለዚህ በእነኚህ በሶስቱ እንግዲህ ቴምፕሬቸርን ሜዠር እናደርጋለን ማለት ነው ዊዝ ዲፍረንት ስኬልስ። ከዛ ቀጥሎ ደግሞ ምን እናያለን? ኮንቨርዥን እናያለን። አንደኛውን ስኬል ሴንቲግሬድን ወደ ፋራናይት፣ ሴንቲግሬድን ወደ ኬልቪንን ወደ ፋራናይት እንግዲህ አንዱን ወደ አንዱ እንዴት ኮንቨርት እንደምናደርግ ደግሞ እሱ ኮንቨርዥኑን አብረን በዛው እናያለን ማለት ነው።
So in designing a thermometer, two temperature of the body are marked on it as fixed points. These are what? lower fixed point እና upper fixed point አለው። እንግዲህ ማንኛውም ቴርሞሜተር ላይ እንግዲህ አፐር ፊክስድ ፖይንት ወይም ደግሞ ቦይሊንግ ፖይንት ኦፍ ዋተር አቺ ሌቭል እና ሎወር ፊክስድ ፖይንት ሜልቲንግ ፖይንት ኦፍ አይስ ማለት ነው። ሶ ሎወር ሜልቲንግ ፖይንት ኦፍ አይስ ማለት እንግዲህ በረዶ ወደ ፈሳሽ የሚቀየርባት ያቺ ቅጽበቷ ማለት ነው። እሷ ላይ እንደ ሎወር ፊክስድ ፖይንት አድርገን እንጠቀማለን። ሁለተኛው ደግሞ ቦይሊንግ ፖይንት ኦፍ ዋተር ማለት እንግዲህ ምንድን ነው? ውሃ ወደ ጋዝ የሚቀየርበት ማለት ነው። ወደ ትነት ወደ ኢቫፖሬሽን የሚቀየርበት የመጨረሻዋ ፖይንት ማለት ነች። እሷን ደግሞ እንደምንጠቀማለን እንደ አፐር ፊክስድ ፖይንት እንጠቀማለን ማለት ነው። ጉድ ሶ አፍተር ዊ ናው ዚስ የመጀመሪያውን ስኬል እንግዲህ ስናይ ሴልሺየስ ስኬል ነው ወይም ደግሞ ሴንቲግሬድ ስኬል። ሶ ዘ ሴልሺየስ ስኬል ኦር ሴንቲግሬድ ስኬል ዋዝ ዲቫይዝድ ባይ ስዊዲሽ አስትሮኖመር በስዊዲሽ አስትሮኖመር ነው እንግዲህ በአንድሬስ ሴልሺየስ በሚባል ሰው ዲቨሎፕ የተደረገ ነው። ሶ በስሙ ነው የተሰየመለት ማለት ነው። ይሄ በ17ኛው እንግዲህ ከ1701 እስከ 1744 የነበረ ሰው ነው። he assigned the value of 0 degree centigrade 0 degree Celsius to the ice point of water and 100 degree centigrade ደግሞ ወይም ደግሞ 100 degree Celsiusን to steam point ወይም ደግሞ boiling point አድርጎ ሴት ያደረገው እሱ ነው። ይሄ 0 ዲግሪ ላይ እንግዲህ 0 ዲግሪ የምንለው እንግዲህ ይሄ ቅድምን ያለው ነው ሎወር ፊክስድ ፖይንት ያልነው ነው። 0 ዲግሪ ሴንቲግሬድ እንደ ሎወር ፊክስድ ፖይንት ወይም ደግሞ ሜልቲንግ ፖይንት ኦፍ አይስ ወይም ደግሞ በረዶ ወደ ሊኩዊድ ወደ ፈሳሽ የሚቀየርበት ማለት ነው። አፐሩን ደግሞ 100 ዲግሪ ሴንቲግሬድ ማለት እንግዲህ የወተር ምንድነው? ይሄ 100 ዲግሪ ሴንቲግሬድ ላይ ወተር ምን ይሆናል ማለት ነው? ከሊኩዊድ ከፈሳሽነት ወደ ጋዝነት የሚቀየርበት ነው። ቦይሊንግ ፖይንት ወይም ደግሞ ስቲም ፖይንት የምንለው ለዛ ነው ማለት ነው። by dividing the space between the two fixed points, that means the lower fixed point እንግዲህ ሴልሺየስ የሰራው ማለት ነው። ሴልሺየስ የሰራው ምንድነው? ቴርሞሜትሩን እንግዲህ እንደዚህ ያስቀመጠልንና እዚህ ጋር ምን አስቀመጠልን? አፐር ፊክስድ ፖይንት አለ እዚህ ጋር አፐር ፊክስድ ፖይንት። እቺኛው አፐር ፊክስድ ፖይንት ማለት እንግዲህ ቅድም ምን ብለናል? ቦይሊንግ ፖይንት ኦፍ ዋተር ብለናል። ኦኬ ቦይሊንግ ፖይንት ወይም ደግሞ ስቲም ፖይንት ኦፍ ዋተር የውሃ ቦይሊንግ ፖይንት ወይም ደግሞ ስቲም ፖይንት እንደ አፐር ፊክስድ ፖይንት እንጠቀማለን ማለት ነው። ከስር ደግሞ ሎወር ፊክስድ ፖይንት እንጠቀማለን። ሎወር ፊክስድ ፖይንት ኦኬ ወይም ደግሞ ይሄ ምን እንለዋለን? አይስ ሜልቲንግ ፖይንት ኦፍ አይስ ኦኬ ሜልቲንግ ፖይንት ኦፍ አይስ ማለት ነው። የበረዶ የሚቀልጥበት ማለት ነው። ማለት ከጠጣራነት ወደ ፈሳሽነት የሚቀየርበት ማለት ነው። ሜልቲንግ ፖይንት ኦፍ አይስ እዚህ ጋር ምንድነው ሴልሺየስ ያደረገው እዚህ ጋር ምንድነው አፐሩን እንግዲህ 100 ዲግሪ ሴንቲግሬድ ያደረገው ሎወሩን ደግሞ 0 ዲግሪ ሴንቲግሬድ በመሃል ያሉትን ምን አደረጋቸው ማለት ነው? እነሱን ከፋፈላቸው ማለት ነው። ኦኬ እነሱን ከፋፈላቸው። ከዛ በኋላ እንግዲህ በዛ ልክ ሜጀር እናደርጋለን ማለት ነው። የሜርኩሪ ቲዩቡን እንግዲህ በሜርኩሪ ወይም በአልኮል በመሙላት እንግዲህ ከፍና ዝቅ የሚለውን በዛ መልኩ ቴምፕሬቸርን ለመለካት ተጠቀመበት ማለት ነው። ባይ ዲቫይዲንግ ዘ ስፔስ ቢትዊን እንግዲህ በአፐር እና በሎወሩ መካከል ያለውን እንግዲህ እንደዚህ ጋር እንደምታዩት በዚህ መልኩ ከከፋፈለ በኋላ ኢኳል ፓርት ማለት ነው ወደ እኩል ቦታዎች ከፋፍሎ እንግዲህ ሴልሺየስ ስኬልን ዲተርማይን ማድረግ እንዲቻል አደረገ ማለት ነው። ኢች ዩኒት ኦር ዲቪዥን ኢዝ ኮልድ ዲግሪ ይባላል። እያንዳንዱ ዲቪዥን እያንዳንዱ ክፍያ ይህን እንግዲህ ሜትር ላይም የምታውቁት ነው። ሴንቲሜትር ላይ ሜትር በሴንቲሜትር የተከፋፈለ ነው። ልክ እንደዛ ይሄ ሴልሺየሱ ደግሞ በምንድን ነው ማለት የተከፋፈለው? በዲግሪ ነው የተከፋፈለው። እያንዳንዷ አንዳንድ ዲግሪ ነው የምትወክለው ማለት ነው። እዚህ ጋር ያለችው አንዳንድ ዲግሪ እንድትወክል ተደርጋ ነው የተሰራችው። ኢች ዲቪዥን እያንዳንዷ ክፋይ አንድ ዲግሪን ትወክላለች ማለት ነው። በዚህ መልኩ ነው ይሄ ስዊዲሽ አስትሮኖመር እንግዲህ ሴልሺየስን ዴቨሎፕ ያደረገው ማለት ነው። የመጀመሪያው ስኬል ይሄ ነው። ሁለተኛው እንግዲህ ፋራናይት ስኬል ነው።
ፋራናይት ስኬል ዋዝ ዲዛይንድ ባይ ጀርመን ሳይንቲስት ዳንኤል ፋራናይት። ይሄ ደግሞ በጀርመን ሳይንቲስት ዳንኤል ፋራናይት በሚባል እንግዲህ ስኬሎቹ በፈጠሯቸው ሰዎች ስም ነው የተሰየሙት። ይሄ ደግሞ የጀርመን ሳይንቲስት ነው፣ በሱ በዳንኤል ፋራናይት ነው ዲቨሎፕ የተደረገው ማለት ነው። ሂ አሳይንድ 32 ዲግሪ ፋራናይት 32 ዲግሪስ ፋራናይት ቱ ዘ አይስ ፖይንት ኦፍ ዘ ዋተር ኤንድ 212 ዲግሪ ፋራናይት ቱ ስቲም ፖይንት። ኦኬ ነገርየው እንደዚህ ሆኖ ቴርሞሜትሩን ምንድነው ፋራናይት ደግሞ የቀየረው? አሁን ፋራናይት የቀየረው ምንድነው? ፋራናይት የቀየረው ምንድነው? ሜልቲንግ ፖይንቱን እና ቦይሊንግ ፖይንቶቹን ማለት ነው። በሌላ አነጋገር ሎወር ፊክስድ ፖይንቱን እና አፐር ፊክስድ ፖይንቱን የቀየረው ማለት ነው። ስለዚህ ሎወሩን ስንት አደረገው? 32 ዲግሪ ፋራናይት አደረገው። አፐር ፖይንቱን ደግሞ 212 ዲግሪ ፋራናይት አደረገው ማለት ነው። ዲግሪ ፋራናይት አደረገ። እነኚህ ሁለት አፐር ፊክስድ ፖይንት እና ሎወር ፊክስድ ፖይንቶችን በመጠቀም እንግዲህ እንዘ ሚድል ያለውን እንግዲህ ልክ እንደ ሴልሺየስ ሁሉ እሱም ዲቫይድ አደረጋቸው በኩል ቦታ ማለት ነው። ሲንስ ዘ ዲፈረንስ ቢትዊን ዘ አይስ ፖይንት ኤንድ ዘ ቦይሊንግ ፖይንት ኢዝ 180 ዲግሪ ኦኬ። በ32 እና በ212 መካከል ያለው ልዩነት እንግዲህ ስንቀናንስ ከ212 ላይ 32 ሲቀንሱ 180 ነው የምታገኙት። ሶ ዋን ካን ኦብቴን ዘ ፋራናይት ስኬል ባይ ዲቫይዲንግ ዘ ስፔስ ቢትዊን ዘ ቱ ፊክስድ ፖይንትስ ኢንቱ 180 ኢኳል ፓርትስ ማለት ነው። ኢንቱ 180 ኢኳል ፓርትስ። ሶ በ212 እና በ32 መካከል ያለውን ክፍት ቦታ እንግዲህ እኩል 180 ፓርትስ በመክፈል 180 ክፍሎች በመከፋፈል እንግዲህ የፋራናይት ስኬልን ዲቨሎፕ አድርጓል ማለት ነው። የፋራናይት ስኬልን ዲቨሎፕ አድርጓል። ሶ ቴምፕሬቸር ኢን ፋራናይት ስኬል ኢዝ ዲኖትድ ባይ ዲግሪ ፋራናይት። በዲግሪ ፋራናይት እንደዚህ ነው ኤክስፕረስ የሚደረገው። ልክ ሴልሺየስ ላይ ዲግሪ ሴልሺየስ እንደምንለው ሁሉ ፋራናይት ደግሞ ዲግሪ ፋራናይት ብለን ሪፕሬዘንት እናደርጋለን ማለት ነው። ሰው ስናነባውም እንግዲህ ዲግሪ ፋራናይት ብለን እናነባዋለን። ሶላባት ሶስተኛው እንግዲህ ኬልቪን ስኬል ነው። የኬልቪን ስኬል ደግሞ ምንድነው? the third type of temperature scale is Kelvin scale. This scale was designed by Scottish physicist ሎርድ ኬልቪን በሚባል እንግዲህ የስኮቲሽ ወይም የስኮትላንድ የፊዚክስ ባለሙያ ዲቨሎፕ የተደረገ ነው ኬልቪን ስኬል። ሶ he assigned 273.15 to ice point። ይሄኛው ደግሞ ምንድነው ያደረገው? ልብ አድርጉ። ይሄኛው ኬልቪን ደግሞ ኬልቪን ስኬል የሶስቱም እንግዲህ ምንድነው ተመሳሳይ የሚያደርጋቸው? አፐር ፊክስድ ፖይንት አላቸው፣ ሎወር ፊክስድ ፖይንት አላቸው። ኦኬ ሎወር ፊክስድ ፖይንት አላቸው። ይሄ ለኬልቪን ነው። ለፋራናይትም እዛ ጋር ደርቤ ስላሳያችሁ ነው። ተጨማሪ እዚህ ጋር ማየት ከፈለጋችሁ እዚህም ጋር አፐር ፊክስድ ፖይንት አለ፣ ሎወር ፊክስድ ፖይንት አለ። ኦኬ ፖይንት አለ ማለት ነው። ሶ የኬልቪን ላይ ምንድነው ያደረገው? ቅድም ፋራናይት ላይ ስናይ እንግዲህ ምንድነው የተደረገው? ይሄኛውን ከስር ያለውን 32 ዲግሪ ፋራናይት አፐሩን ደግሞ 212 ዲግሪ ፋራናይት ከዛ መካከል ላይ ያለውን እንግዲህ ወደ 180 ኢኳል ፓርትስ ነው የተከፈሉት። 180 ፓርትስ መከፋፈል ነው ፋራናይት። ኦኬ ኬልቪን ደግሞ ምንድነው? ኬልቪን የታችኛውን ወደ ስንት ነው የሚከፋፈለው ማለት ነው? የታችኛው አይስ ፖይንቱ ማለት ነው 273.15 እንደ ሎወር ፊክስድ ፖይንት የተጠቀመ ሲሆን 373.15 ደግሞ እንደ አፐር ሊሚት ወይም ደግሞ አፐር ፊክስድ ፖይንት ተጠቀመ ማለት ነው። በመካከላቸው ስንት አለ ማለት ነው? 100 ነው ያለው። ከዛ በኋላ ይሄኛውን 100 ፓርቶች መከፋፈል ማለት ነው። ኦኬ 100 ፓርቶች በመከፋፈል ያነባል ማለት ነው ኬልቪን። ይሄኛው ደግሞ ፋራናይት ነው ማለት ነው። ኦኬ ስለዚህ ፋራናይት በዚህ መልኩ ሲሰራ ኬልቪን ደግሞ በዚህ መልኩ ይሰራል።
ወደ ሴልሺየስ ስንመለስ እንግዲህ ሴልሺየስ ደግሞ በ0 እና በመቶ ይሄም 100 ፓርቶች ነው ያሉት። 100 ፓርትስ ነው ያለው ማለት ነው። 100 ፓርትስ ነው ያለው። ምክንያቱም ሎወሩ ማን ነው? 0 ዲግሪ ሴልሺየስ ነው። አፐሩ ደግሞ 100 ዲግሪ ሴልሺየስ ነው። በመካከላቸው ያለው እንግዲህ 100 ነው ማለት ነው። ኦኬ ሶ በዚህ መልኩ እንግዲህ ሶስቱን ስኬሎች እንግዲህ መጠቀም እንችላለን ማለት ነው። በተለያዩ ሰዎች ዲቨሎፕ የተደረጉ ሶ ባይ ዲቫይዲንግ ዘ ስፔስ ቢትዊን ዘ ቱ ፊክስድ ፖይንትስ ኢንቱ 100 ኢኳል ፓርትስ እዚህ ጋር እንዳሳያችሁ ነው። 100 ኢኳል ፓርትስ ያው እንግዲህ ይሄ እኩል ቦታ ነው የምንከፋፍለው ማለት ነው። 100 ኢኳል ፓርትስ ፋራናይት ደግሞ 180 ኢኳል ፓርትስ እኩል ቦታዎች እንከፍላለን። ሴልሺየስም 100 ኢኳል ፓርትስ እንከፍላለን ማለት ነው። ሶ በዚህ መልኩ እንግዲህ ይሰራሉ ማለት ነው። ሶ እንግዲህ ለፋራናይት ምን ብለናል እዚህ ጋር ዲግሪ ፋራናይት፣ ለሴልሺየስ ዲግሪ ሴልሺየስ ስንል ለኬልቪን ግን ኬ ብቻ ነው የምንለው፣ ዲግሪ አንጠቀምም። ኦኬ ዲግሪ አንጠቀምም። ስለዚህ ዲግሪ ፋራናይት፣ ዲግሪ ሴልሺየስ፣ ኬልቪን ግን ጀስት ዊ ሴይ ኬልቪን ኖት ዲግሪ ኬልቪን አንልም። ኦኬ ዲግሪ ኬልቪን አንልም፣ ጀስት ኬልቪን እንላለን ማለት ነው። ሶ ኖ ዲግሪ ሳይን ኢዝ ዩዝድ ዊዝ ዩኒት ኬልቪን፣ ለኬልቪን ምን አንጠቀምም፣ ዲግሪን ሳይንን አንጠቀምም ማለት ነው። ዚስ ስኬል ኢዝ ዩዝድ ኮመንሊ ፎር ሳይንቲፊክ ወርክስ ኤንድ ሃዝ ግሬተር ሳይንቲፊክ ሲግኒፊካንስ። ሶ ኬልቪን ለሳይንቲፊክ ወይም ለሳይንሳዊ ነገሮች የምንጠቀመው እንግዲህ ዲግሪ ኬልቪን ነው። በዛም ላይ እንግዲህ ትልቅ ሲግኒፊካንት ጠቀሜታ ያለው ነው ማለት ነው። ኤክስፐሪመንትስ ሃቭ ሾውን ዜር ኤግዚስት ኤ ሎውስት ፖሲብል ቴምፐሬቸር ቢሎው ዊች ኖ ሰብስታንስ ካን ቢ ኮልድ። ሶ ዚስ ሎውስት ቴምፐሬቸር ኢዝ ዲፋይንድ ቱ ቢ 0 ፖይንት ኦን ዚ ኬልቪን ስኬል ማለት ነው። ሶ ኤንድ ሪፈርድ ቱ አስ አብሶሉት ዚሮ ይባላል። ይሄኛው አብሶሉት ዚሮ ብለን እንገልጸዋለን። ሶ እዚህ ጋር ኪ ኮንሰፕቶችን ሪፕሬዘንት ሪቫይዝ ለማድረግ ያክል ሴልሺየስ ስኬል እንግዲህ ቴምፕሬቸር ስኬል ነው። ዌር ዘ ፍሪዚንግ ፖይንት ኦፍ ዋተር ኢዝ ፊክስድ አት 0 ዲግሪ ሴንቲግሬድ ኤንድ ዘ ቦይሊንግ ፖይንት 100 ዲግሪ ሴንቲግሬድ። ፋራናይት ሲሆን ደግሞ ፍሪዚንግ ፖይንቱ 32 ዲግሪ ፋራናይት፣ ቦይሊንግ ፖይንቱ ደግሞ 212 ዲግሪ ፋራናይት። ኬልቪን ደግሞ የታችኛው ዘ ቴምፕሬቸር ስኬል አር ዩዝድ አብሶሉት ዜሮ አዝ ዋን ኦፍ ኢትስ ዋት ፊክስድ ፖይንት። አብሶሉት ዜሮን ይጠቀማል። አብሶሉት ዜሮ ማለት ምንድነው? ዘ ቴምፕሬቸር አት ዊች ሰብስታንስ ሃዝ ኖ ተርማል ኢነርጂ፣ ጭራሽ ምንም አይነት ተርማል ኢነርጂ ከሌለው ሰብስታንሱ እንግዲህ ያኔ አብሶሉት ዜሮ ነው እንላለን ማለት ነው። ሙሉ በሙሉ ኤግዛክትሊ ትንሽ መጠን ቢሆን የሌለው ሲሆን ማለት ነው። እንግዲህ ይሄ ብዙ ጊዜ አይዲያል ነው የሚሆነው። ሶ ሪዲንግ ቴርሞሜተርን ደግሞ እንዴት እናነባለን የሚለውን ቀጥሎ እናያለን። when the temperature of the material rises the volume of the mercury expands። ሶ ቴምፕሬቸር ሲጨምር እንግዲህ በቴርሞሜትር ውስጥ ያለው ቅድምን ብለናል። አንድ ቴርሞሜትር ላይ እንግዲህ ውስጡ ባለው ቲብ ውስጥ የሚሞላው ፈሳሽ አለ። ያ ፈሳሽ ምን ሊሆን ይችላል? አልኮል ሊሆን ይችላል ወይም ሜርኩሪ ሊሆን ይችላል ብለናል። ስለዚህ የቴምፕሬቸር መጠን ሲጨምር በውስጡ ያለው የሜርኩሪ መጠን ምን እየሆነ ይሄዳል? ከፍ እያለ ይሄዳል ወደ ላይ ማለት ነው። and causes the mercury inside the tube to rise። ስለዚህ ሜርኩሪ ወደ ላይ ከፍ ይላል፣ ራይዝ ያደርጋል ማለት ነው። thus one can read out the marked scale ማለት ነው። ሶ ሄዶ የሚያርፍበት ቁጥር አለ እንግዲህ የከፋፈለው ቅድም አይተናል። ስንት ቦታ እንደምንከፋፍል ቅድም አይተናል። ለፋራናይት 180 እኩል ቦታ፣ ለኬልቪን እና ለሴልሺየስ ደግሞ 100 ቦታ እንከፋፍላለን ብለናል። ሶ ሄዶ የሚያነብበት ሄዶ የሚያርፍበት ላይ ያለውን ቁጥር ትይዩ ቁጥር በማንበብ እንግዲህ ቴርሞሜተር ላይ ስንት እንደምንለካበት ስኬል የሙቀት መጠኑ ስንት እንደሆነ በቀላሉ ማንበብ እና መለየት እንችላለን ማለት ነው። የፈሳሹን ሄዶ የሚያርፍበትን ቁጥር ትይዩ ቁጥር በማንበብ ማለት ነው። ሶ በዛ መልኩ እንሰራለን። ጉድ። ስለዚህ ይሄን አይተናል። አሁን ታይፕስ ኦፍ ቴርሞሜተርስ ኤንድ ዜር ዩዝ ነው። ስንት አይነት ቴርሞሜትሮች አሉ? ኦኬ ታይፕስ ኦፍ ቴርሞሜተር የቴርሞሜትር አይነቶችን ነው የምንመለከተው እዚህ ጋር። all thermometers make use of the change in some physical property with temperature. A property that changes with temperature is called thermometric property ይባላል። ምንድነው እንግዲህ የአንድ ሰብስታንስ ባህሪ በቴምፕሬቸር አማካኝነት የሚቀየር ከሆነ ያ ባህሪው ምን ተብሎ ይጠራል? ቴርሞሜትሪክ ፕሮፐርቲ
ብለን እንጠራዋለን ነው። ፎር ኤግዛምፕል ዘ ቴርሞሜትሪክ ፕሮፐርቲ ኦፍ ሜርኩሪ ቴርሞሜትር ኢዝ ዘ ሌንግዝ ኦፍ ዘ ሜርኩሪ ኮለመን ማለት ነው። ስለዚህ አሁን አንደኛው ሜርኩሪ ነው። እዚህ ጋር በቴርሞሜትር ውስጥ ያለው የሜርኩሪ ፈሳሽ የቴምፕሬቸር መጠኑ እንግዲህ እየጨመረ ሲሄድ በዛው ልክ ራይዝ ያደርጋል፣ ወደ ላይ ከፍ ይላል ሜርኩሪው። የቴምፕሬቸር መጠኑ ደግሞ እየቀነሰ ስኮልድ ኤክስፓንሽን የምንለው ማለት ነው። አንድ ዘ በተቃራኒው ደግሞ የቴምፕሬቸር መጠን እየቀነሰ ሲሄድ ደግሞ የቴርሞሜትር መጠኑ ወደ ታች ዝቅ እያለ ይሄዳል ማለት ነው። ኮምፕረስድ እየሆነ ይሄዳል ማለት ነው። while in the constant volume gas their movement is their the thermometer it is the pressure of the gas. So several important thermometers and their thermometric properties will now be discussed ነው የሚለን። የመጀመሪያው ሊኩዊድ ቴርሞሜትሮችን እናያለን። አንደኛው እንግዲህ ሊኩዊድ ቴርሞሜትር የሚባሉት ናቸው። ሊኩዊድ ቴርሞሜትር አንደኛው እንግዲህ ሊኩዊድ ቴርሞሜትር እንግዲህ ምንድነው? ሜርኩሪ ቴርሞሜትር ነው። እንግዲህ በውስጣቸው ሊኖረው በቲዩብ ውስጥ የሚኖረው የሊኩዊድ መጠን ወይም ደግሞ የፈሳሽ አይነት ቅድም እንዳየነው ምንድነው? ሜርኩሪ ነው ብለናል። ስለ ሜርኩሪ አሁን ስላየን ተጨማሪ ነገር የለውም እዚህ ጋር። in a mercury thermometer the glass tube is filled with mercury and a standard temperature scale is marked on the tube. ስታንዳርድ እንግዲህ ቅድም ያስቀመጥናቸው አሉ ለውስጥ ሎወር ፊክስድ ፖይንት እና አፐር ብለን ያስቀመጥናቸው አሉ። በመካከል እንግዲህ ሄዶ ከፍና ዝቅ ሲል ቲዩ ቁጥሩን በማንበብ እንግዲህ በቴርሞሜትር በዚህ በሜርኩሪ ቴርሞሜትር ቴምፕሬቸርን በቀላሉ ሜጀር ማድረግ እንችላለን ማለት ነው። So with changes in temperature the mercury expands and contracts. ቅድም እንደነገርኳችሁ እንግዲህ የቴምፕሬቸር መጠን ሲጨምር ኤክስፓንድ ያደርጋል፣ ወደ ላይ ራይዝ ያደርጋል፣ ከፍ ይላል። የቴርሞሜትር የቴምፕሬቸር መጠን ሲቀንስ ደግሞ ኮንትራክት ያደርጋል ወይም ደግሞ ወደ ታች ዝቅ ይላል ማለት ነው። በዚህ መጠን እንግዲህ ቲዩ ቁጥሩን በማንበብ በሜርኩሪ ቴርሞሜትር የሙቀት መጠንን በቀላሉ ማንበብ እንችላለን ማለት ነው። ሁለተኛው እንግዲህ ከሊኩዊድ ቴርሞሜትር እንግዲህ በውስጥ ያለው የፈሳሽ መጠን አንደኛው ሜርኩሪ ይሆናል ብለናል። ሁለተኛ ደግሞ ምንድነው የሚሆነው? አልኮል ይሆናል ብለናል። አልኮል እና ውስጡ ያለው ፈሳሽ አልኮል ከሆነ ደግሞ አልኮል ቴርሞሜትር ብለን እንጠራዋለን ማለት ነው። በቲዩብ ውስጥ የሚኖረው የፈሳሽ አይነት ማለት ነው። an alcohol thermometer is a thermometer which utilizes the expansion and contraction of alcohol in response to temperature changes to measure the temperature. ይሄኛውም ልክ እንደዛ ሁሉ እንደ ሜርኩሪ ሁሉ በውስጥ ያለው የአልኮል ፈሳሽ ማለት ነው የቴምፕሬቸር መጠኑ ሲጨምር ኤክስፓንድ ያደርጋል፣ የቴምፕሬቸር መጠኑ ሲቀንስ ኮንትራክት ያደርጋል ማለት ነው። ስለዚህ ይሄም በዛው አነባበቡ አንድ አይነት ነው። ከፍ ሲልም ዝቅ ሲልም የሆኑ ቁጥሮች ላይ ነው ሄዶ የሚያርፈው። እንደዘን ቲዩ ያለውን ቁጥር በማንበብ እንግዲህ በሰዓቱ ያለውን የቴምፕሬቸር መጠን በቀላሉ ማንበብ እንችላለን ማለት ነው። ሶስተኛው እንግዲህ ምንድነው? ሬዚስታንስ ቴርሞሜትር ይባላል። ይሄኛው ሬዚስታንስ ቴርሞሜትር። ሶስተኛው እንግዲህ ሬዚስታንስ ቴርሞሜትር የምንለው most substances offer resistance to flow of electricity and this resistance changes with temperature. okay ይሄኛው እንግዲህ ሬዚስታንስ ቴርሞሜትር የምንለው እንግዲህ most substances offer resistance to the flow of electricity። ስለዚህ አብዛኞቹ ሰብስታንሶች እንግዲህ ለኤሌክትሪክ ፍሎው ወይም ለኤሌክትሪክ ፍሰት ሬዚስት ያደርጋሉ። and this resistance changes with temperature። ይሄኛው ሬዚስታንሳቸው ከማን ጋር የሚለዋወጥ ነው? ከቴምፕሬቸር ጋር የሚለዋወጥ ነው። የቴምፕሬቸር መጠን ሲጨምርና ሲቀንስ የሬዚስታንስ መጠናቸውም ልክ እንደዛው ይለዋወጣል ማለት ነው። አብሮ ይለዋወጣል። so as a result electrical resistance provides another thermometric property ማለት ነው። ይሄ ለውጣቸው እንግዲህ ቴርሞሜትሪክ ፕሮፐርቲን ያስከትላል ማለት ነው። that means electrical resistance thermometers are often made from platinum wire። ስለዚህ ብዙ ጊዜ እነኚህ ሬዚስታንስ ቴርሞሜትሮች የሚሰሩት ከፕላቲኒየም ዋየር ነው። ለምንድነው ፕላቲኒየም ዋየር የምንጠቀመው ከተባለ ምክንያቱም ፕላቲኒየም ዋየር is excellent mechanical and electrical property ያለው ሰብስታንስ ስለሆነ ማለት ነው። ሰብስታንስ ስለሆነ እዚህ ጋር የምታዩት ነው። እዚህ ጋር በምስል የምታዩት እንግዲህ ሬዚስታንስ ቴርሞሜትር ነው።
በዚህ እንግዲህ የሙቀት መጠን መለካት እንችላለን ማለት ነው። አራተኛው እንግዲህ ምንለዋለን? አራተኛው ቴርሞከፕል ይባላል። ቴርሞከፕል ደግሞ ምንድን ነው? እዚህ ጋር የምታዩት ነው። ይሄኛው ሁለት ካፕሎች ስላሉት ነው እዚህ ጋር። ሶ ዘ ቴርሞከፕል ኢዝ ዘ ቴርሞሜትር ዩዝድ ኤክስተንሲቭሊ ኢን ሳይንቲፊክ ላቦራቶሪስ። ይሄ የምንጠቀመው እንግዲህ ለሳይንቲፊክ ለሆኑ ላቦራቶሪዎች ነው በብዛት የሚለው እንጂ ይሄ ኖርማሊ እኛ አካባቢያችን ያለውን የሙቀት መጠን ቴስት ለማድረግ ወይም ለመለካት ሜጀር ለማድረግ የምንጠቀምበት አይደለም። ኢት ኮንሲስትስ ኦፍ ቲን ዋየርስ ኦፍ ዲፍረንት ሜታልስ። በውስጡ እንግዲህ ከተለያየ ብረት የተሰሩ ቀጫጭን ዋየሮችን ወይም ሽቦዎችን የያዘ ነው። ዌልድድ ቱጌዘር አት ዘ ኢንድስ ቱ ፎርም ቱ ጃንክሽንስ። እዚህ ጋር እንደምታዩት እንግዲህ ሁለት ጃንክ አለው። ሁለት ጃንክሽኖች አሉት እዚህ ጋር እንደምታዩቸው። ሶ ኦፍን ዘ ሜታልስ አር ኮፐር ኤንድ ኮንስታንታን የሚባሉ ኮፐር ኒክድ አሎይ ማለት ነው። የኮፐር እና የኒኬል አሎይ ናቸው ወይም ቅይጥ ናቸው። የሁለቱ ተቀላቅሎ የሚሰራ ማለት ነው። ሶ ዋን ኦፍ ዘ ጃንክሽን ኮልድ ዘ ሆት ጃንክሽን፣ አንደኛው ሆት የሆነ ጃንክሽን ነው። ኢዝ ፕሌስድ ኢን ተርማል ኮንታክት ዊዝ ዘ ኦብጀክት ሁዝ ቴምፕሬቸር ኢዝ ቢንግ ሜጀርድ። ስለዚህ ሆት ጃንክሽኑን ከሁለቱ አንዱ ማለት ነው ሞቃት የሆነውን ጃንክሽን የምንለካበት ዕቃ ላይ በማሳረፍ የሙቀት መጠኑን ሜጀር ማድረግ እንችላለን ማለት ነው። ዚ አዘር ጃንክሽን ተርምድ ባይ ሪፈረንስ ጃንክሽን ኢዝ ኬፕት አት አናውን ኮንስታንት ቴምፕሬቸር ዩዥዋሊ አይስ ዋተር ሚክስቸር ነው 0 ዲግሪ ሴንቲግሬድ ማለት ነው። ሶ ዘ ቴርሞከፕል ጀነሬትስ ኤ ቮልቴጅ ዛት ዲፐንድስ ኦን ዘ ዲፈረንስ ኢን ቴምፕሬቸር ቢትዊን ዘ ቱ ጃንክሽንስ። ዚስ ቮልቴጅ ኢዝ ዘ ቴርሞሜትሪክ ፕሮፐርቲ ኤንድ ኢዝ ሜጀርድ ባይ ኤ ቮልትሜተር። ስለዚህ ቮልቴጅ ስለሆነ በቮልትሜተር ነው የሚለካው ይሄኛው። አዝ ዘ ድራዊንግ ኢንዲኬትስ ዊዝ ኤድ ኮላቦሬሽን ቴብልስ ዘ ቴምፕሬቸር ኦፍ ዘ ሆት ጃንክሽን ካን ቢ ኦብቴንድ ፍሮም ዘ ቮልቴጅ። ቮልቴጁ ላይ እናገኘዋለን ነው። ሶ ቴርሞካፕልስ አር ዩዝድ ቱ ሜጀር ቴምፕሬቸርስ አዝ ሃይ አዝ 2300 ዲግሪ ሴልሺየስ ኤንድ ላወሩን ደግሞ ኔጌቲቭ 270 ዲግሪ ሴልሺየስ አድርገን እንግዲህ በዚህ ሬንጅ ውስጥ ሜጀር ያደርግልናል ማለት ነው። ሶ በዚህ ከ2300 ዲግሪ ሴልሺየስ እስከ ኔጌቲቭ 270 ዲግሪ ሴልሺየስ ሜጀር ያደርግናል። ለዛ ነው ይሄ እንግዲህ በጣም ሬንጁ እንደምታዩት ከፍተኛ ነው እና ይሄንን በሳይንቲፊክ ላቦራቶሪዎች ብቻ ለምርምር ፐርፐዝ የምንጠቀምበት ነው ማለት ነው። አምስተኛው እንግዲህ ቴርሚስቶር ይባላል። ቴርሚስቶር ኢዝ ሬዚስታንስ ቴርሞሜትር። ይሄኛውም ሬዚስታንስ ቴርሞሜትር ነው። ኦር ሬዚስተር ሁዝ ሬዚስታንስ ኢዝ ዲፐንደንት ኦን ቴምፕሬቸር። ይሄም የሬዚስታንስ መጠኑ እንግዲህ ከቴምፕሬቸር ጋር ወይም ደግሞ ቴምፕሬቸር ላይ ዲፐንድ ያደረገ ወይም ደግሞ ጥገኛ የሆነ ነው ማለት እንግዲህ የቴምፕሬቸር ለውጥ ሲኖር አብሮ የዚህም ለውጥ የሚኖር ማለት ነው። ጥገኛ ነው ወይም ዲፐንደንት ነው ስንል እንግዲህ ከዚህ አንጻር ነው። that means when the temperature is getting high, it's also getting high. When the temperature is getting low, the thermistor also getting low ማለት ነው። ወይም የሬዚስታንስ መጠኑ also getting low. When the temperature is getting high, the resistance level is getting high also. Okay? So አንዱ ሲጨምር አብሮ የሚጨምር ሲቀንስ ቴምፕሬቸሩ አብሮ የሚቀንስ የሬዚስታንስ ካራክተሪስቲክስ ያለው ከሆነ ደግሞ ቴርሚስተር የምንለው ይህንን ነው። ሶ ዘ ተርም ኢዝ ዘ ኮምቢኔሽን ኦፍ ተርማል ኤንድ ሬዚስተር። እንግዲህ ከተርማል እና ሬዚስተር ከሚለው ቃል አዳቅለን የፈጠርነው ነው ተርሚስተር የምንለው ማለት ነው። ኢት ኢዝ ሜድ ኦፍ ሜታሊክ ኦክሳይድስ ፕረስድ ኢንቱ ኤ ቢድ ዲስክ ኦር cyclindrical shape and then encapsulated with an impermeable material. Okay, permeable material እዚህ ጋር እንደምታዩት ነው። ሶ እዚህ ጋር እንግዲህ ዲጂታል በሆነ መልኩ በቁጥር ያነብልናል ማለት ነው። ይሄኛው እንግዲህ ተርሚስተር አንደኛው ነው። አምስተኛው ስድስተኛው ራዲዬሽን ቴርሞሜትር የሚባሉት ናቸው። ራዲዬሽን ቴርሞሜትር So the radiation thermometers are not based on any change of property with the temperature. ይሄ ደግሞ ከቴምፕሬቸር ወይም ደግሞ ከሙቀት
መጠን መለዋወጥ ጋር የሚገናኝ ነገር አይደለም። እሱ ላይ መሰረት ያደረገ አይደለም። ኦኬ ራዲሽን በት ዩዝ ኤሌክትሮማግኔቲክ ራዲሽን ራዘር ምንድነው የሚጠቀመው? ይሄ ኤሌክትሮማግኔቲክ ራዲሽንን በመጠቀም ነው ቴምፕሬቸርን ሜጀር የሚያደርግልን ፍሮም ዘ ቦዲ ቱ ዘ ሜጀርድ ማለት ነው። ቱ ዘ ቦዲ ቱ ቢ ሜጀርድ ከምንለካው የቴምፕሬቸር መጠኑን ወይም የሙቀት መጠኑን ከምንለካው ሰብስታንስ የሚወጣውን ኤሌክትሮማግኔቲክ ራዲሽን ብቻ በመጠቀም ቴምፕሬቸርን ሜጀር የሚያደርግልን የቴርሞሜትር አይነት ራዲሽን ቴርሞሜትር ይባላል። እስካሁን ያየናቸው አምስቱም በሞላ በቴምፕሬቸር ቼንጅ ላይ መሰረት ያደረጉ ናቸው። they all are dependent on change of temperature, but when it comes to radiation thermometers, they are not dependent on the change of temperature. Rather, they are dependent on the electromagnetic radiation that comes from the body that we're going to measure ማለት ነው። ስለዚህ ይሄኛው ከሌሎቹ እንግዲህ እስካሁን ካሉት ይለያል ማለት ነው። as the body warms up እንግዲህ የምንለካው ቦዲ ዋርምስ አፕ ሲሆን ወይም ሲሞቅ the total radiation it emits increases rapidly and the spectral distribution shifts to shorter wavelengths. Okay, so the temperature can thus be determined by measuring the radiation. ያን ራዲሽን ሜጀር በማድረግ እንግዲህ ቴምፕሬቸሩን ማወቅ እንችላለን ማለት ነው። ሶ ይሄኛው የቴርሞሜትር አይነት እንግዲህ ራዲሽን ቴርሞሜትር እንለዋለን ማለት ነው። ራዲሽን ቴርሞሜትር። ቀጥሎ የምናየው እንግዲህ እነኝን አይነት የቴምፕሬቸር ወይም የቴርሞሜትር አይነቶች ካየን እና የቴምፕሬቸር ስኬሎቹን ሶስቱን ዲግሪ ሴልሺየስ ወይም ዲግሪ ሴንቲግሬድ፣ ዲግሪ ፋራናይት እና ዲግሪ ኬልቪንን ካየን ዲግሪ አለ ደግሞ ኬልቪንን ካየን አሁን ደግሞ ኮንቨርዥን ቢትዊን ቴምፕሬቸር ስኬልስ እናያለን። አንደኛውን ወደ አንደኛው እንዴት እንቀይራለን የሚለውን ደግሞ ኮንቨርዥን እናያለን ማለት ነው። ኦኬ ኮንቨርዥን ቢትዊን ቴምፕሬቸር ስኬልስ። ኦኬ ቴምፕሬቸር ስኬልስ ሶ እዚህ ጋር እንግዲህ የምናየው ምንድን ነው? ቴምፕሬቸር ኮንቨርዥን ቢትዊን ዲግሪ ሴልሺየስ ኤንድ ፋራናይት ስኬል ማለት ነው። አሁን እዚህ ጋር የምናየው በማንና በመካከል ያለውን ነው። በዲግሪ ሴልሺየስ እና በዲግሪ ፋራናይት መካከል እንዴት ነው ኮንቨርዥን የምናመጣው ነው። አንደኛውን ወደ አንደኛው እንዴት እንቀይራለን? ኦኬ ሶ ሶስት ነገሮች አሉ እዚህ ጋር የምታያቸው እንግዲህ ፋራናይት እና ዲግሪ ሴልሺየስ እንግዲህ እንዴት እንደሚሰሩ ቅድም ተመልክተናል። ሁለቱም ምንም መሰረት አድርገው ነው የሚሰሩት ብለናል። ሎወር ፊክስድ ፖይንት እና አፐር ፊክስድ ፖይንት መሰረት አድርገው ነው። ስለዚህ ቤዚካሊ ዲፈረንሳቸውም ያለው እዛ ጋር ነው። ሶ የዲግሪ ሴልሺየስ አፐር ፊክስድ ፖይንት 100 ዲግሪ ሴንቲግሬድ ነው። 100 ዲግሪ ሴንቲግሬድ ነው ብለናል። ሎወር ፊክስድ ፖይንቱ ወይም ደግሞ ፍሪዚንግ ፖይንቱ ወይም ሜልቲንግ ፖይንት የምንለው ማለት ነው 0 ዲግሪ ሴንቲግሬድ። ኦኬ የፋራናይት ደግሞ የታችኛው ስንት ነው ብለናል? 32 ዲግሪ ፋራናይት ሲሆን አፐሩ ደግሞ አፐር ፊክስድ ፖይንቱ ደግሞ 212 ዲግሪ ፋራናይት ነው። በመካከል ያለው መጠን ስንት ነው? 180 ኢኳል ፓርቶች ነው ያሉት። የዲግሪ ሴልሺየስ ደግሞ 100 ኢኳል ፓርቶች ነው ያሉት። ኦኬ ሶ በዚህ መልኩ ነው ሜጀር የምናደርገው። እንግዲህ ከሱ በታች እንግዲህ አብሶሉት ዜሮ አለ። ከዚህ በታች እንግዲህ አብሶሉት ዜሮ አለ። አብሶሉት ዜሮ ኦኬ ሶ ይሄን ካያችሁ እንግዲህ እዚህ ጋር ምን መስራት እንችላለን? ዲግሪ ሴንቲግሬዳችን ማይነስ ሄሪትዝ አይስ ፖይንት አለ። አይስ ፖይንት ኦኬ። ስለዚህ ስንሰራው ምንድነው የምናደርገው? እዚህ ጋር በደንብ ሶ እዚህ ጋር ቴምፕሬቸር በሴንቲግሬድ ማለት ነው ሲቀነስ አይስ ፖይንት እናደርጋለን። ለብቻው ለሴንቲግሬድ ለብቻው ትሰራላችሁ። እዚህ ጋር
ወይም ለሴልሺየስ ኦቨር የሴልሺየስ ስቲም ፖይንት አለ ወይም ደግሞ ቦይሊንግ ፖይንት ብንለው ወይም ደግሞ አፐሩ ማለት ነው። ስቲም ፖይንት ቅድም አይተናል። ስቲም ፖይንት ወይም ደግሞ ቦይሊንግ ፖይንት የምንለው ማለት ነው ሲቀነስ አይስ ፖይንት። አይስ ፖይንት ይሄ ለማን የሰራ ነው? አሁን ለሴልሺየስ። ይሄ ከማን ጋር እኩል ነው እንላለን? ከማን ጋር እኩል ነው? ከፋራናይት ጋር ዘ ሴም ቲንግ ትሰራላችሁ ለፋራናይት ማለት ነው። ዲግሪ ፋራናይት ቴምፕሬቸር በፋራናይት ኤፍ ሲቀነስ አሁንም የፋራናይት ምን አይስ ፖይንት አለ ሲካፈል አሁንም እዚህ ጋር ስቲም ፖይንት አለ የፋራናይት ሲቀነስ አይስ ፖይንት። ኦኬ ሲቀነስ አይስ ፖይንት። ስለዚህ ይሄ እንግዲህ የፋራናይት ስቲም ፖይንት እና አይስ ፖይንት ወይም ደግሞ አፐር ፊክስድ ፖይንት እና ሎወር ፊክስድ ፖይንት ብለን ያስቀመጥናቸው እዚህ ጋር የሁለቱን አስቀምጬላችኋለሁ። ዲግሪ ቴምፕሬቸር በሴልሺየስ ማይነስ የሴልሺየስ ላይ እንግዲህ አይስ ፖይንታችን ወይም ደግሞ ላውስት ፊክስድ ፖይንታችን ምንድን ነው ካልን 0 ዲግሪ ሴንቲግሬድ ነው። ስለዚህ ሲቀነስ 0 ይሆናል። አፐሩ ስቲም ፖይንት ወይም ቦይሊንግ ፖይንት ደግሞ ስንት ነው? 100 ዲግሪ ሴንቲግሬድ ነው። 100 ዲግሪ ሴንቲግሬድ ሲቀነስ አሁንም 0 ዲግሪ ሴንቲግሬድ። ምክንያቱም ሁለቱም ላይ አይስ ፖይንታችን 0 ነው። እዚህ ጋር እንደምታዩት አይስ ፖይንት ማለት ይሄ ነው። ስቲም ፖይንት ደግሞ የምንለው ማንን ነው? ይሄኛውን ነው። ኦኬ መቶን ነው ማለት ነው። ይሄ ለማን ነው? ለሴልሺየስ። ይሄ ነገር ለፋራናይት ሲሆንስ ምን ይሆናል ካላችሁ የፋራናይት ደግሞ አይስ ፖይንት ወይም የታችኛው ስንት ነው? እዚህ ጋር እንደምታዩት 32 ነው። ኦኬ 32 ነው። 32 ዲግሪ ፋራናይት ይሆናል ኦቨር ስቲሙ ደግሞ ስንት ነው? 212 ነው። ይሄ ደግሞ 212 ነው። 212 ዲግሪ ፋራናይት ሲቀነስ 32 ዲግሪ ፋራናይት አንድ ዘን ይሄ 0 ስንቀነስ እንግዲህ ምንም 0 ራሱ ነው የሚመጣው። ቴምፕሬቸር በዲግሪ ሴልሺየስ ኦቨር 100 ዲግሪ ሴንት 0 ስንቀነስ ከመቶ ላይ ለውጥ ስለሌለው ማለት ነው። which is equals to ቴምፕሬቸር ኢን ፋራናይት ማይነስ 32 ዲግሪ ፋራናይት ኦቨር ዋት 212 ሲቀነስ 32 180 ዲግሪ ፋራናይት ይመጣል። 180 ዲግሪ ፋራናይት። በዚህ መልኩ እንግዲህ መቀየር እንችላለን ማለት ነው። ኦኬ ዋናው ፎርሙላችን ይሄ ነው። እዚህ ጋር እንግዲህ መርጠን አሁን ዲግሪ ሴልሺየስን ወደ ፋራናይትን ወደ ሴልሺየስ። ለምሳሌ አሁን እኔ መቀየር የፈለኩት ሴልሺየስን ወደ ፋራናይት ከሆነ ኢንክሪስ ክሮስ በማድረግ እንግዲህ ማግኘት ትችላላችሁ። ዲግሪ ሴልሺየስ ሲባዛ በ180 ዲግሪ ፋራናይት ይሄኛው በዚህ ታባዙታላችሁ። ስንት ይመጣል? 100 ዲግሪ ሴልሺየስ ሲባዛ እዚህ ጋር ዲግሪ ፋራናይት አለ ሲቀነስ 32 ዲግሪ ፋራናይት። አሁንም ቲሲልን ብቻውን ለማግኘት ኦቨር 180 ዲግሪ ፋራናይት ኦቨር 180 ይሄ በዚህ ይጣፋል። ሴልሺየስን ወደ ፋራናይት ለመቀየር እንግዲህ ይሄው የ0 በዚህ 0 ይጣፋል። ይሄኛው በ2 5 ይመጣል። ይሄኛው በ2 9 ይመጣል። 5 9ኛ ምን ይመጣል? ዲግሪ ፋራናይት ሲቀነስ 32 ይመጣል ማለት ነው። በዚህ ፎርሙላ መጠቀም ትችላላችሁ ማለት ነው። ማንን ለመቀየር? ፋራናይትን ወደ ሴልሺየስን ወደ ፋራናይት ለመቀየር ስትፈልጉ እንግዲህ ይሄን ፎርሙላ እንጠቀማለን ማለት ነው። ዲግሪ ሴልሺየስ ስኩዌር 5 ኦቨር 9 ብራኬት ዲግሪ ፋራናይት ሲቀነስ 32 እችን ፎርሙላ በመጠቀም እንግዲህ ፋራናይትን ወደ ሴልሺየስ ሴልሺየስን ወደ ፋራናይት እንደፈለግን መቀየር እንችላለን ማለት ነው። በተቃራኒው ደግሞ እዚህ ጋር ቲሲ ብቻውን እንዳስቀረ ነው ሁሉ እዚህ ጋር ደግሞ ቲኤፍን ወይም ዲግሪ ፋራናይትን ማስቀረት ከፈለጋችሁ አሁንም በተመሳሳይ መልኩ ስትሰሩ ደግሞ ዲግሪ ፋራናይትን እዚህ ጋር ታገኛላችሁ። ስንት ይመጣል እሱ? 9/5ኛ ዲግሪ ሴልሺየስ ፕላስ 32 ዲግሪ ፋራናይት ይመጣል ማለት ነው። በዚህ ፎርሙላ እንግዲህ መጠቀም ትችላላችሁ ማለት ነው። ከሁለቱ አንዱን ተጠቅማችሁ መስራት ትችላላችሁ። ፎር ኤግዛምፕል እስኪ በኤግዛምፕል እንየው። if the temperature of the surrounding is 50 ዲግሪ ፋራናይት ቴምፕሬቸር እንግዲህ
በፋራናይት ነው የሰጠን። ቲሲ ማለት ነው ስንት መጣልን ማለት ነው? ሚን ቲኤፍ በፋራናይት 50 ዲግሪ ፋራናይት ተሰጥቶናል። ዘን ዋት ዘ ቴምፕሬቸር ኢን ዲግሪ ሴልሺየስ። እንግዲህ ይሄ ሰራውንዲንግ ላይ አካባቢያችንን ያለው የሙቀት መጠን በፋራናይት ስንት ነው? 50 ዲግሪ ፋራናይት ነው። ሶ ይሄ በዲግሪ ሴልሺየስ ወይም ደግሞ ቲሲን ስንት ነው የተባላችሁት። ሶ ቲሲ ለማግኘት ደግሞ ምንድነው ብለናል? ፎርሙላችን ቲሲ ይኩላል 5/9ኛ ይኸው እዚህ ጋር አስቀምጠነዋል። 5/9ኛ ብራኬት ምን ታደርጋላችሁ? ዲግሪ ፋራናይት ሲቀነስ 32 አድርገን ነው የምንቀይረው። ሰው ምን ይመጣል? 5/9ኛ ብራኬት ዲግሪ ፋራናይት ስንት ነው የተሰጠን? 50 ኦኬ 50 ሲቀነስ 32 which is equal to 5/9 50 ሲቀነስ 32 18 ኦኬ ሶ በ9 1 ይሄ በ9 ይሄ 2 ይመጣል። 2 ሲባዛ በ5 10 ይመጣል ማለት ነው። 10 ዲግሪ ሴልሺየስ ይመጣልናል ማለት ነው። ስለዚህ 10 ዲግሪ ሴልሺየስ ከማን ጋር እኩል ነው ማለት ነው? which implies that what 50 ዲግሪ ፋራናይት ማለት ከማን ጋር እኩል ነው? ከ10 ዲግሪ ሴልሺየስ ጋር እኩል ነው ማለት ነው። 50 ዲግሪ ፋራናይት ማለት ከ10 ዲግሪ ሴንቲግሬድ ጋር ወይም ደግሞ ከ10 ዲግሪ ሴልሺየስ ጋር እኩል ነው ማለት ነው። ሶ በዚህ መልኩ መቀየር ትችላላችሁ። ሁለተኛው ኤግዛምፕል the temperature of the room is 20 ዲግሪ ሴንቲግሬድ። በዲግሪ ሴንቲግሬድ የተሰጣችሁ ሶ ቲሲ ተሰጥቷችኋል ማለት ነው። 20 ዲግሪ ሴንቲግሬድ ተሰጥቷችኋል። then what is the temperature of the room in degree Fahrenheit? በፋራናይት ስንት ነው የተባለው? ቲኤፍን ፈልጉ ነው የተባለው። ሶ ቲኤፍን ደግሞ ለመፈለግ ወይም ዲግሪ ፋራናይትን ለመፈለግ ፎርሙላችን ምንድን ነው? 9/5ኛ አይደለም? ገልብጠን ቅድም የሰራ ነው ማለት ነው። እዚህ ጋር 9/5ኛ ዲግሪ ሴልሺየስ ፕላስ 32 ዲግሪ ሴልሺየስ ፕላስ 32 ነው ፎርሙላችን። ሶ በዚህ መሰረት ስንሰራው 9/5 የተሰጠን ዲግሪ ሴንቲግሬድ ስንት ነው? 20 ይሄን በ20 ዲግሪ ሴንቲግሬድ አባዛዋለሁ ፕላስ 32 ይሄን ሲምፕሊፋይ ሳደርገው በ5 ይሄ 1 ይመጣል። ይሄ በ5 4 ሲባዛ በ9 36 ሲደመር 32 ስንት ይመጣል ማለት ነው? 68 ይመጣል ማለት ነው። 68 ምን ዲግሪ ፋራናይት ኦኬ ዲግሪ ፋራናይት ይመጣል። ስለዚህ ይሄ ምን ይነግረናል? 20 ዲግሪ ሴልሺየስ ከማን ጋር እኩል ነው ማለት ነው? ከ68 ዲግሪ ፋራናይት ጋር እኩል ነው ማለት ነው። ሶ ዚስ ኢዝ ዘ አንሰር። እንደዚህ አድርጋችሁ እንግዲህ በቀላሉ ማንን መቀየር ትችላላችሁ ማለት ነው። ዲግሪ ሴልሺየስን ወደ ዲግሪ ፋራናይት ከእንደገና ደግሞ ዲግሪ ፋራናይትን ወደ ዲግሪ ሴልሺየስ እንዴት እንደምንቀይር እንግዲህ በዚህ መልኩ መስራት እንችላለን ማለት ነው። ፎርሙላዎችን በሚገባ እንግዲህ እዚህ ጋር መጣችሁ ማስታወስ ነው ማለት ነው። እነኚህን በቃላችሁ መያዝና መለማመድ፣ ጥያቄዎችንም እንደዚህ እየቀየራችሁ መለማመድ ነው ማለት ነው። ሶ ኢትስ ኦል አባውት ሶ ዘ ኔክስት ዋን እንግዲህ ምንድነው ቴምፕሬቸር ኮንቨርዥን ቢትዊን ደግሞ በሴልሺየስ እና በኬልቪን መካከል ደግሞ ያለውን በሚቀጥለው ቪዲዮአችን እንመለከታለን ማለት ነው። ቴንክ ዩ ቬሪ ማች